የአብርሽ ቤተሰቦች ተነሱበት። አብርሃም እንዴት እንደዚህ ታደርጋለህ? ምን አይነት አሳፋሪ ነው? ቤተሰቡን ለምን ታሰድባለህ? የቤተሰቡን ክብር ለምን አትጠብቅም? አንተ ክብርን ካጣ ቤተሰቦቻችን እየተሰደቡ ነው። እናት አባታችን ለፍቶ አሳድጎ ለዚህ ደረጃ ያደረሱን ቤተሰቦቻችን እየተሰደቡ ነው። ለምን ክብር አይኖርም? ምን አይነት ክብረ ብስነክ! እንዴት ትላንትና ፈተግ፣ በዛሬ ደግሞ የትም አሸሼ ገዳሜ ስትል ቆይታ ዛሬ መታ አረገዝኩ ስትል እንዴት ትቀበላለህ? ምን አይነት ርካሽ ነው ብሎ እንግዲህ ተቆጥቶታል ማለት ነው። ዴቭም ኤፋም ሩቲም ደግሞ እርግዝና የሚባል ነገር የለም። እንዴት እርጉዝ ትሆናለች? ከአንተ ርቃ ሳምንት ሙሉ ቁጭ ብላ መታ አረገዝኩ ብትል እንዴት ትቀበላታለህ? እርግዝና የሚባል ነገር የለም። እርጉዝ ብትሆን ራሱ የአንተ ልጅ አይደለም ብላ ብትመልሰለትም አብርሃም አይመለከታችሁም፣ እኔ ምንም ልሆን እስከዛሬ ድረስ ላደረግኩባችሁ ወይም ደግሞ ተናገርኳችሁ ነገር ይቅርታ አድርጉልኝ፣ ከዛ ውጪ አይመለከታችሁም ስለኔ ህይወት ብሎ ተናግረዋል። ይሄ ጆአናም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ሩትዬ እርግዝናው እውነት አይደለም፣ እውነትም ሊሆንም አይችልም። የኔን ህይወት በጥብጣ ትናንትና ስታሰድበኝ ነበር በልጄም እያለሁ እኔ ዛሬ ደግሞ መታ በድንገት አርግዣለሁ ትላለች። እስከ ዛሬ ያ ሁሉ ሲፈጠር ቪዲዮ እያየች ከነበረ ለምን ዝም አለች? ያ ሁሉ እኔ ጋር መታ እንደዛ ስትሆን ለምን ዝም አለች? አንተ እንደዛ ስትጨነቅ ለምን ዝም አለች? በእርግዝና ምክንያት ከጠፋች ሲጀመር ደግሞ እርግዝና እንዴት ሊያጠፋ ይችላል? እንደውም ለአንተ ደስታ ነበር፣ ለአንተ መናገር ነበረባት በማለት ብትናገረውም አብርሃም ሊሰማት ፈቃደኛ አይደለም። ምክንያቱም እኔ የፈለግኩትን ህይወት መኖር እችላለሁ፣ እናንተ አይመለከታችሁም፣ ከዚህ በኋላ አልደርስባችሁም፣ እናንተም አትደረሱብኝ፣ ቤተሰቦች እንዳሰደብኳቸው ደግሞ እክሳቸዋለሁ በማለት ተናግሯል። አንተ ምንም ትክሳቸው ነገር የለም። ምክንያቱም ሄርሜላ አረገዘች አይደለ? አሁን እውነት ከሆነ ይሄ እርግዝና እውነት አይደለም፣ እውነት የሚባል ነገር የለም። ሳታረጋግጥ ነው እንዴ ትናንትና መታ ረገዝኩ ብላ ነገረችክ? ዛሬ ገና መታ ይሄ በሚታየው ነገር አይቻለሁ ምናምን ብላ ከምትቀደድ መጀመሪያ ቀድማ አላየች? ሳታይ ነው የነገረችክ እርጉዝ ነኝ ብላ? ሳምንት ሙሉ የጠፋች ጊዜ አላየችም እንዴ? ዛሬ ነው ገና እርጉዝ መሆኗን ያረጋገጠችው። እዚህ ዩቱብ ላይ መጥቶ እየጨለላችሁ ነበር አይደለ? ተረጋግጧል ሄርሜላ እርግዝና ማለት ነው ብላችሁ ማለት ነው። እና እስከ ዛሬ ሳታረጋግጥ ነበር ሳምንት ሙሉ ጠፍታ ከዛ የመጣችው። ኧረ እባክህ ሌላ የላችሁም። የምታጃጅሉት ሰው ፈልጎኛ እንጃጃለም። እናንተ እዛ ተጃጃሉ ራሳችሁን